ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ለምሽት ለእናንተ ይመጥናሉ መደመጥ አለባቸው ያልናቸውን ወቅታዊና ትክክለኛ መረጃዎችን የምናስደምጣችሁ ይሆናል። በቅድሚያም ዋና ዋና ዜናዎቹን እናስደምጣችሁ። መቀመጫውን እንግሊዝ ውስጥ ያደረገው ቢቢሲ አማርኛ በኢትዮጵያ አማራ ክልል ውስጥ አሳሳቢና አስፈሪ ሪፖርት አስነብቧል። 2697 ሴቶች በአገዛዙ ኃይሎች ተደፍረዋል ብሏል። ቢቢሲም የብልጽግናው አገዛዝ ወታደሮች በአማራ ክልል በንጹሃን ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አውጥቷል። ነገሩ እጅግ አሳሳቢ ደረጃ ላይ ደርሷል። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎችም የሉ ብሏል። መረጃውን በዝርዝር ትሰሙታላችሁ። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ ከፍተኛ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸው ተባለም። ከሰሞኑ በፋኖ ከፍተኛ አመራሮች የአንድነት ጥምረት አመርቂ ውጤት እያመጣ ነውም ተብሏል። ከመረጃ ምንጮቻችን ያገኘነውን መረጃ እናስደምጣችኋለን። ባሳለፍነው ሳምንት በጅንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየታቸው መጀመራቸውን ሚዲያችን ከጤና ባለሙያዎች መረጃ ሰምቷል። በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ፣ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታውቋል። በዝርዝር የምታደምጡት ሌላኛው መረጃችን ነው። መዳረሻው ድልና ነጻነት የሆነው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ራስ አሞራው ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። ከግንባር አውደ ውጊያ ያገኘነውን መረጃም ትሰሙታላችሁ። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች ወሳኝ መረጃዎችን የምትሰሙ ይሆናል። መልካም ቆይታ ይሆንላችሁ። መቀመጫውን እንግሊዝ ውስጥ ያደረገው ቢቢሲ አማርኛ በኢትዮጵያ አማራ ክልል ውስጥ አሳሳቢና አስፈሪ ሪፖርት አስነብቧል። 2697 ሴቶች በአገዛዙ ኃይሎች ተደፍረዋል ብሏል። ቢቢሲም የብልጽግናው አገዛዝ ወታደሮች በአማራ ክልል በንጹሃን ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አወጥቷል። ነገሩ እጅግ አሳሳቢ ደረጃ ላይም ደርሷል። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎችም የሉም ብሏል። ቢቢሲ አማርኛ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለውን ውጊያ ተከትሎ በመከላከያ ሰራዊት አባላት በህዝቡ ላይ የሚደርሱ ግፎችን፣ በወታደር የሚደፈሩ ሴቶችን እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር ዘገባ አውጥቷል። በዘገባውም የባለታሪኮችን ስምና ማንነታቸውን የሚገልጹ ነገሮችን ለደህንነታቸው ሲል መቀየሩን ያሳወቀ ሲሆን ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲም የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝቷል። ቢቢሲም በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን መሰብሰቡን ይገልጻል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም ጀምሮ እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርጓል። ከነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎችም ናቸው ብሏል። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ እንደሚሉት በአማራ ክልል ግጭት ወደ ጤና ተቋማት የሚመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት ቢቢሲ ያነጋገራቸው የጤና ባለሙያዎች ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይ በጎጃም አካባቢዎች ዘግይቶ ወደ ሕክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኛዎቹ ተጎጂዎች አፋጣኝ የእርግዝና መከላከያ ወይም ፖስት ፒል እንዲሁም
የኤችአይቪ ኤድስ ቅድመ መከላከያ አይወስዱም ብለዋል። ሌላው የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹም ተናግረዋል። የአስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ይላሉ። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎች የሉም ብሏል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርቱ በአገዛዙና በፋኖ መካከል እየተካሄደ ባለው ጦርነት ሕፃናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብሏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አቶ አስረስ ማረ ለቢቢሲ እንደተናገረው ተዋጊዎቻቸው የአስገድዶ መድፈር ጥቃቶች ስለመፈጸማቸው እውቅና እንደሌለውና የቀረበባቸው ክስም እንደሌለ ተናግሯል። ምክትል ሰብሳቢውም አክሎ ወሲባዊ ጥቃት የፈጸመ ተዋጊም ያለ ርህራሄ እስከ ሞት የሚያደርስ ቅጣት የሚጥል ሕግ እንዳላቸውም ገልጸዋል። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ ከፍተኛ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄም በአጭር ጊዜ መመለስ አለባቸው ተባለም። ከሁለት ዓመታት በላይ የዘለቀው የአማራ ህዝብ የህልውና ትግል ብዙ ፈተናዎችንና ችግሮችን አልፎም በድል እየገሰገሰ በመቀጠል እስከ ሜካናይዝድ ደረጃ የደረሰ ጠንካራና ግዙፍ የፋኖ ሰራዊት ተገንብቷል። በስነ ልቦናና በወታደራዊ ዝግጅት ከጸረ አማራው ብልጽግና ቡድን መከላከያ ሰራዊት የተሻለው የፋኖ ሰራዊት አሁን ላይ የአንድነቱን ጉዳይ በጥብቅ መጠየቅ ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው ያስመሰከረው ፋኖም ትግሉን ለማሸነፍ አንድነት ያስፈልጋል ሲል ከስር ያለው ሰራዊትና ህዝቡ በአመራርነት ስፍራ ላይ የተቀመጡትን አታጋዮች በተደጋጋሚ እየጠየቀና እያሳሰበ ይገኛል። በዚህም መሰረት ባለፉት ሳምንታት ተጠናክሮ የነበረው በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝቡና በሰራዊቱ በኩል እፎይታን ያገኘ ሲሆን ለአገዛዙ ደግሞ ከባድ ፈተና ሆኖበታል። የጎንደር አንድነትን ለማደናቀፍ የፋኖ ደጋፊ መስለው ሰርገው የገቡ አካላት ካገዛዙ የተሰጣቸውን ተልዕኮ ለመፈጸም በርካታ ሙከራዎችን ቢያደርጉም ነገር ግን በህዝቡና በሰራዊቱ ብርቱ ጥረት ሳይሳካላቸው ቀርቷል። የጋራ ጠላት የሆነውን ጸረ አማራውን የብልጽግና አንጃ ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊትና ህዝቡ በሁለቱ የፋኖ አደረጃጀት አመራሮች በኩልም ይህንን አንድነት በአጭር ጊዜ እንዲቋጭ ጥብቅ የቤት ስራ ሰጥቷቸዋል። አንድነቱን ለማጠናከር አባት አርበኞችና በአመራርነት ስፍራ ላይ የተቀመጡ አታጋዮች በርካታ ውጣ ውረዶችን እያሳለፉ ይገኛል። ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የተደረገው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን ሚዲያችን ከጤና ባለሙያዎች ሰምቷል። በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታውቋል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩ 3 ሰዎች መካከል የአንዱ ህይወት እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ውስጥ እንደሚገኙ ታውቋል። አንድ የሆስፒታሉ ባልደረባ ታማሚዎቹ ከበርካታ ሰዎች ጋር ንክኪ ነበራቸው፣ ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግሮም ሁሉም የጤና ባለሙያዎች መረጃውን እንዳያወጡ ማስፈራሪያ እየደረሰ መሆኑን ጠቁሟል። በሌላ በኩል ትናንት ምሽት ለዛሬ አጥቢያ የማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ደም መፍሰስ ምልክቶች ያሳዩት ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸውን የሆስፒታል ምንጮቻችን ነግረውናል። አንዳንድ ምልክቱ ያለባቸው ሰዎች ትናንት ምሽትም ገብተዋል ተብሏል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል።
በአፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው ምንጮቻችን ለጽናት ሚዲያም ተናግረዋል። ይህ በእንዲህ እንዳለም በአርሲ ዞን አሰኮ ወረዳ ሁሎቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን ተከትሎ የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎም ጸጥ አስብሎናል ብለዋል። አሁን ላይ በአካባቢው የአገዛዙ ወታደሮች ተሰማርተው ማንም እንዳይወጣ ተከልክለዋል ያሉት የአካባቢው የጤና ባለሙያዎች በተለይ መረጃ ለሕዝብ ግልጽ እንዳይሆን እየተጣለ ያለ ቀባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ። የጤና ሚኒስቴር እስካሁን 26 የላቦራቶሪ ምርመራ አድርጎ 4 ሰዎች ላይ ብቻ ቫይረሱም እንደተገኘ አስታውቋል። በቫይረሱ ሕይወታቸው ያለፈ ሰዎች ደግሞ 3 ብቻም እንደሆኑ ተጠቁሟል። በምዕራብ ሐረርጌ በጉቡጉቶና አውራ ጉዲና ወረዳዎች እንዲሁም በጭሮ ወረዳ በረብሶ አካባቢ እስካሁን ድረስ የ6 ኦርቶዶክሳውያን ሕይወት በአሰቃቂ ሁኔታ ተቀጥፏል። በምስራቅ ሐረርጌና ምዕራብ ሐረርጌ ዳር ባሉ ቦታዎች ላይ ኦርቶዶክሳውያኑ አሁንም በስጋት ላይ ናቸው። ይህ መረጃ መንጋውን ለሚጠብቁ አደራ ለተሰጣቸው ለሀገረ ስብከቱም ሆነ ለቤተ ክህነቱም የተላለፈ ቢሆንም አባቶች ዝምታን መርጠዋል። መዳረሻው ድልና ነጻነት የሆነው የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ እዝ ራስ አሞራው ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ እዝ ራስ አሞራው ውብነህ 3ኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ የዘመተ ቢሆንም የራስ አሞራው ውብነህ 3ኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል። ከራስ አሞራው ውብነህ 3ኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምር ከህዳር 7 2018 ዓ.ም እስከ ህዳር 8 2018 ዓ.ም ጥራይና ከምትባል ንዑስ ወረዳ የገባውን ሲያደባዩት ሰንብተዋል። በዚህም አስደማሚ ውጤት ተገኝቷል። በትናንትናው ዕለት ህዳር 9 2018 ዓ.ም ደግሞ ከዳባት ወደ አጅሬም ከአጅሬ ወደ ዳባት በሚወስደው መንገድ የዳባትና የአጅሬ ጠላት ታች አረቡ ቀበሌ ላይ አመራር ተቀባብሎት የዳባት ወረዳ ወደ ዳባት የአጅሬው ወደ አጅሬ ሲመለስ የደጃች አያሌው ብሩ ክፍለ ጦር ሰራዊት 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖትራክና በኦራል ሲጓዝ ከነበረው አረመኔም አራዊት ሰራዊት በሲኖ የተጫነውን አረመኔ ደምጠጭ የአብይ አህመድ ወንበር አስጠባቂ አራዊት ሰራዊትን ሙሉ በሙሉ በቦምብ አጋይተውታል። በኦራል ወታደራዊ ተሽከርካሪ ሲጓጓዙ የነበሩት ሰራዊት ከነ ኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞት ከ20 በላይ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል። ይህ በእንዲህ እንዳለ ደግሞ ሰሜን ጎንደር አርማጭሆም እንኳን ወንዱም ሴቱም ተኳሽ ናት። ከሊቅ እስከ ደቂቅ ከህፃን እስከ አዋቂም አልሞ ተኳሾች ናቸው። በአርማጭሆ ምድር የ14 ዓመት ታዳጊ ልጅ እናቱን ሊደፍርበት የነበረውን የአገዛዙን ሰራዊት በድንጋይ በመምታት እናቱን ያዳነ ሲሆን እናትየዋም መሳሪያውን በማንሳት ወዳው እርምጃ ወስዳበታለች ተብሏል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለምሽት የያዝናቸው አበይት መረጃዎቻችን እነዚህን ይመስላሉ። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ምሽት ይሆንላችሁ።